ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናመሻችሁ። የዕለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናሰማለን። እዛም ወቅታዊ ዘገባ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። የሂዝቦላ ድርጅት ወደ ምዕራብ ገሊላ ዛሬ በተኮሰው ድሮን 12 ወታደሮች ቆሰሉ። የታዳጊ ልጆች ግጭት መፍጠር ዛሬም በትምህርት ቤቶች እንደቀጠለ ነው ተባለ። አሜሪካ በኢራን የባህር ክልል ላይ የጣለቻቸው ገደቦች ሀገሪቱን እያሽመደመደ መሆኑ ተዘገበ። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር በሀገሪቱ ትላንት በሁለት ይሁዳውያን ላይ በተፈጸመ ሽብር ጥቃት ምክንያት ከሚመለከታቸው ክፍሎች ጋር አስቸኳይ ስብሰባ አካሄዱ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የሂዝቦላ ድርጅት ወደ ምዕራብ ገሊላ ዛሬ በተኮሰው ድሮን 12 ወታደሮች ቆሰሉ። ከቁስለኛ ወታደሮች መካከል 2ቱ በመካከለኛ ሁኔታ የተጎዱ ሲሆን 10ሩ በቀላል ሁኔታ የቆሰሉ ናቸው። ድሮኑ የጦር መሳሪያዎች ባሉበት አካባቢ በመውደቁ ቃጠሎ ፈጥሮ ነበር ተብሏል። ይህ በእንዲህ እንዳለ የእስራኤል አየር ኃይል በደቡብ ሊባኖስ ጥቃት መፈጸሙን ዛሬ አድሷል። የእስራኤል ጦር ቃል አቀባይ እንደገለጹት የአየር ኃይሉ ጥቃት ትኩረት ያደረገው በሶስት ዋና ዋና ቦታዎች ላይ ነው ብሏል። እስራኤልና ሊባኖስ በአሜሪካ አሸማጋይነት ከተኩስ አቁም ስምምነት ላይ ደርሰው የነበር ቢሆንም የሂዝቦላ ድርጅት ወደ እስራኤል ክልልና ወታደሮች መተኮሱን በመቀጠሉ ጦሩ ያጸፋ እርምጃ እየወሰደ ይገኛል። ሂዝቦላ በሊባኖስ ነው የሚያካሄደውን ጸረ እስራኤል እንቅስቃሴ ለማስቆም የእስራኤል መከላከያ ሰራዊት ጀምሮት የነበረው ጠንካራ የጦር እርምጃ እንዲቀጥል የሰሜን እስራኤል ነዋሪዎች አሳስበው ነበር። ከሊባኖስ ጋር ተደርሶበት የነበረው የተኩስ አቁም ስምምነት ቢጣስ ሂዝቦላን ተጠያቂ የሚያደርግ ውል የለም በሚል የሰሜን እስራኤል ነዋሪዎች የተኩስ አቁም ስምምነቱን መቃወማቸው ይታወሳል። የታዳጊ ልጆች ግጭት መፍጠር ዛሬም በትምህርት ቤቶች እንደቀጠለ ነው ተባለ። በሞዲን ከተማ ማስኦት ናአሬ በተባለው ትምህርት ቤት አንድ የአምስተኛ ክፍል ተማሪ 3 ሴት አስተማሪዎችን አጥቅቷል ተብሏል። አንዷን መምህርት በሩን ዘግቶባታል፣ ሌላኛዋን በጥፊ መትቷታል፣ ሌላኛዋን ደግሞ ቦክስ ሰንዝሮባታል ተብሏል። ልጁ ካሁን በፊት በግጭቶች የተካፈለ ነበር ተብሏል። በልጁ መምህራንን በማጥቃት ክስተት ምክንያት ነገ ትምህርት ቤቱ የመማር ማስተማሩን ሂደት ከረፋዱ 10 ሰዓት ላይ ይጀምራል ተብሏል። በወጣት ይመኑ ዘለቀ ግድያ የተጠረጠሩ ታዳጊ ልጆች የእስራት ጊዜ እየተራዘመ ነው። ከአሁን በፊት በቁጥጥር ስር ውለው ከነበሩ ተጠርጣሪዎች በተጨማሪ የአንዱ እስከ ማክሰኞ የእስራት ጊዜው ተራዝሟል። የሌሎች 4 ተጠርጣሪዎች እስራት ጊዜ ደግሞ እስከ ሰኞ ተራዝሟል። ቃል አቀባያችን ሀዳስ ግሪንበርግ ካደረሰችን ዘገባ መረዳት እንደቻል ነው በይመኑ ዘለቀ ግድያ የተጠረጠሩ በጠቅላላው 13 ታዳጊ ልጆች በቁጥጥር ስር ውለዋል። የእስራኤል ተማሪዎች በሀገር አቀፍ ደረጃ ባለፈው ዓመት ከወሰዷቸው ፈተናዎች መካከል በእንግሊዝኛና በአፍ መፍቻ ቋንቋቸው ውድቀት ማስመዝገባቸው ተገለጸ። ፈተናውን ከወሰዱ የ9ኛ ክፍል ተማሪዎች መካከል 80 ከመቶ የሚሆኑት በትምህርት ሚኒስቴር መስፈርቶች አይቆሙም። የአንዳንድ ተማሪዎች ውጤት በጣም ዝቅተኛ ነው። በሌሎች መካከል ደግሞ ከፍተኛ ልዩነት አለ። በአረብ ማህበረሰብ የትምህርት ክፍል ችግሩ በጣም ከፍተኛ ነው። ከተማሪዎች መካከል 9 ከመቶ ብቻ ናቸው ተፈላጊውን የእንግሊዝኛ ፈተና የመለሱት። በአጠቃላይ ደረጃ በመንግስት ትምህርት ቤቶች ከሚማሩ መካከል 60 ከመቶ የሚሆኑት የ9ኛ ክፍል ተማሪዎች በአፍ መፍቻ ቋንቋቸው ተገቢውን የትምህርት መስፈርት አያሟሉም ተብሏል። የብኤርሸባ ከተማ ወረዳ ፍርድ ቤት በሶሮቃ ሆስፒታል ሲሰራ የነበረ የሕክምና ዶክተር ከዳሽ ድርጅት ጋር አባል ሆኗል በማለት ጥፋተኛ አደረገው። ከክሱ ፋይል እንደተገለጸው ዶክተር መሐመድ አዛም ከጥቅምት 7 ቀን 2023 ዓ.ም የሐማስ ሽብር ጥቃት በኋላ ከዳሽ ድርጅት ጋር አብሮ ለመስራት ቃል ገብቷል። የሚፈነዱ ነገሮችን እንዴት ማዘጋጀት ይቻላል የሚሉ ቪዲዮዎችን በመመልከት አወርዷቸዋል ከኮምፒውተር። ዶክተሩ ከዜጎችና ወታደሮች ጋር ቅርበት መኖሩም ሌላ ችግር ሊያስከትል የሚችል ሁኔታ ነበር ተብሏል።
የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በሀገሪቱ ትላንት በሁለት ይሁዳውያን ላይ በተፈጸመ ሽብር ጥቃት ምክንያት አስቸኳይ ስብሰባ አካሄዱ። የብሪታንያው ጠቅላይ ሚኒስትር በይሁዳውያን ላይ የደረሰው ጥቃት ተከታታይነት ያለው ነው ካሉ በኋላ መንግስታቸው እርምጃ የሚወስድ መሆኑን ገልጸዋል። በተለይ የይሁዳውያን ተቋማት ጥበቃን ማጠናከር፣ ህጎችን መደንገግና በአስቸኳይ ህግን ማስከበር ይገኙበታል ብለዋል የብሪታንያው ጠቅላይ ሚኒስትር ኪር ስታርመር። አሜሪካ በኢራን የባህር ክልል ላይ የጣለቻቸው ገደቦች ሀገሪቱን እያሽመደመደ ነው ተባለ። በአሜሪካና ኢራን መካከል ጊዜያዊ የተኩስ አቁም ስምምነት ከተደረሰ በኋላ ሁለቱ ሀገራት ተቀራርበው ዘላቂ የሆነ መፍትሄ ይፈልጋሉ ተብሎ ቢጠበቅም የኢራን መሪዎች የተለያዩ ቅድመ ሁኔታዎችን በማቅረብ ችግሩን እየፈጠሩ በመሆኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥና ሌሎች ወደቦች ላይ ገደብ በመጣላቸው ኢራን የምጣኔ ሀብት ክስረት እየደረሰባት መሆኑ ይነገራል። ይህ በእንዲህ እንዳለ የኢራን መሪ ሙጅታባ ኻሜኔኢ አሜሪካን አስጠንቅቋል። የፋርስ ብሔራዊ ቀንን አስመልክቶ ይፋ ባደረገው መልእክት የኢራን አሸናፊነት የቅርብ ጊዜ ድል የሚሆነው የአሜሪካ ውርደትና ታሪካዊ የለውጥ ምዕራፍ ሲሆን ነው ብሏል። የገንዘብ ምንዛሬ ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቄል ከ96 ሳንቲም በ2 ሸቄል ከ96 ሳንቲም ሲመነዘር አንድ ዩሮ ደግሞ በ3 ሸቄል ከ47 አጉሮት ተለውጧል። የአየር ንብረት ትንበያ በነገው ዕለት ሙቀቱ በመጠኑ ይቀንሳል፣ ከነገ ወዲያ ሙቀቱ ይጨምራል፣ እሁድና ሰኞ ደግሞ ሙቀቱ ደረጃ በደረጃ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 20፣ በቴልአቪቭና አካባቢዋ 21፣ በሀይፋና አካባቢዋ 20፣ በብኤርሸባና አካባቢዋ 24፣ በኤላትና አካባቢዋ 30 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ስለ አበቃ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ከዚህ ቀጥለን ወቅታዊ ዘገባ እናቀርባለን። የደህንነት ጉዳይ ዘጋቢያችን ጥላውን መልኬ በስልክ መስመራችን ይገኛል። ጥላውን እንዴት አመሸ? ጤና ይስጥልኝ። ሰላም ላንተም ለአድማጮችን። ጤና ይስጥልን። እንዴት ነህ አንተ? እግዚአብሔር ይመስገን። ከሀገራችን ተጨባጭ ሁኔታ እንዲያው ትንሽ ጦርነቱ ከዛ ውጭ በግል እግዚአብሔር ይመስገን። አዎ አሁን እንግዲህ የምንሰማውም ያሳዛኝ የሆነ ዜና ነው። በደቡብ ሊባኖስ የ50 አለቃ ሊያም ቤን ሀሞ የህይወት መስዋዕትነት መክፈሉን አሁን ይፋ ሆኗልና በጣም የሚያሳዝን ነው። እንግዲህ የተኩስ አቁም ስምምነት ብሎ ወታደሮች ይቆስላሉ፣ ወታደሮች ይገደላሉ፣ የህይወት መስዋዕትነት ይከፍላሉ። ጠዋት አካባቢ እንግዲህ ወደ 12 የሚሆኑ ወታደሮች ቆስለው ነበር። አሁንም የምንሰማው ነገር እየተባባሰ ሄደ ነውና እንዴት ነው ሰሜን? አስቸጋሪ ነው ሰጠኝ። እንዲያውም ነዋሪዎቹ ምን ይላሉ መሰለህ? መንግስት ሰላም ማለት የተኩስ አቁም ስምምነት ይላል። በግልባጩ ያለው ሁኔታ እኛ አካባቢ መጣችሁ ካያችሁት ግን ያለንበት ተጨባጭ ሁኔታ ጦርነት እንጂ በፍጹም ተኩስ አቁም የሚባል ነገር የለም ይላሉ። ምክንያቱም ከቅርብ ያሉት ናቸው ሁኔታውን እንግዲህ የሚያዩትኝ። በሚያሳዝን ሁኔታ አንተም እንደጠቆምከው እንግዲህ ወደ 3ኛው ወታደር ነው በተወሰኑ ቀናት ውስጥ የቆሰሉትን ደግሞ በአስሮች የሚቆጠሩ አሉ። ከነዚህ ውስጥም በከባድ ሁኔታ የቆሰሉት አሁን ያለበት ሁኔታ ሰጠኝ በጣም ማለት የእስራኤል መከላከያ ኃይል አሁን ሂዝቦላ የሚጠቀምበትን የጦር ወይም የሽብር ፈጠራ ቴክኖሎጂ እንዴት ነው እንደገና ስራ መስራት አለበት ማለት ነው። በእርግጥ ቴክኖሎጂ ሊኖር ይችላልኝ፣ ግን እስከዛ ድረስ ከምንደርስበት ደግሞ ወታደሮቻችን እየተጎዱ ነው። ምን ማለት ነው? ከአሁን በፊት በሂዝቦላ በኩል የሚላኩት እንዲያውም በጣም ብዙ ወጪ ተደርጎባቸው ረጅም ርቀት የሚሄዱም ሆነ አጭር ርቀት የሚደርሱ ተምዘግዛጊ ሚሳኤሎችን ሮኬቶችን እንበላቸው ሌሎችን የእስራኤል መከላከያ የመቋቋም ኃይሉ አለው። አሁን ግን በሚገርም ሁኔታ ይህንን ተንሳፎ የሚመጡ በጣም አናሳ የሆኑትን የአውሮፕላኖች ቅርጽ ያላቸውን እነሱን የመቆጣጠር ሁኔታ ያቃተን ከአሁን በፊት የነበረው ቴክኖሎጂ ጂፒኤስ ጠምደህላቸው ከውስጥ አድርገህላቸው በእንደዛ ነበረ እንግዲህ ጠላቶቻችን ከቦታው ተቀምጠው እነዚህንን ያለ ሰው አብራሪ ወደ ቦታው የሚልኩትኝ። አሁን የእስራኤል መከላከያ ወይ የእስራኤል ቴክኖሎጂ ደግሞ ይህንን ከሩቅ ሆኖ ይህንን ሬዲዮም ስላለው ከውስጡ መገናኛ ብዙ ነገር ስላለው የመጥለፍና ያንን አይኑን የመሰወር
ቴክኖሎጂ በእስራኤል በኩል ነበር ማለት የተላከው ለመጥፋት የተላከውንን ቴክኖሎጂ ወደውን የማጥፋት ሁኔታ እጃችን ውስጥ ነበር። አሁን ምን አደረጉ? የእስራኤልን ቴክኖሎጂ በማጠፍና ጭራሽ በሚገርም ሁኔታ ይሄን ሲም ኦፕቲም የሚባል ነገር አለ። አሁን ከቤት አሁን የሆነ ሆት ወይም ደግሞ የስ ይኖርሃል አይደለ ሰጠኝ። አሁን ያለው ቴክኖሎጂ በክር በጣም ቀጭንና በአይን መታየት የማይችሉ ክሮች በእንደዚህ አይነት ሁኔታ የቴክኖሎጂውን የኢንተርኔት አገልግሎት ከቤት መጠቀም ከፈለክ እሱንን ይገጠምልሃል። ያን በክር ነው እንግዲህ በትንሽ በጣም አነሳ። በዛ ውስጥ ደግሞ የሚያልፉ ብዙ የሆኑ መረጃዎች አሉ። አሁን ምን አደረጉ? እነዚህን ከርቀት ምንም አይነት ክር ሳይገጠምላቸው የሚላኩትንን በመቀየር ምክንያቱም እስራኤል ስታከሽፍባቸው ይህንን የሚላኩት ከሚልከው ሰው ጀምሮ በአይን የማይታዩ ክሮች ማለት ተንጠልጥሎ ሲም ኦፕቲም የምንለው በእንደዚህ አይነት ሁኔታ ወደ ጠላት ሀገር በመምጣት ምንም ሳያይ ምንም ቴክኖሎጂ የለንማ ይህንን ማየት አትችልም። ምክንያ በጣም አናሳ ነው የሚላከው። ይህን ያለ ሰው አብራሪው ማለት ነው በጣም አናሳ ነው። ፈንጅ ታጥቆ ሊመጣ ይችላል። እንደገና ክሩን ደግሞ በፍጹም ማየት ማትችል። በእንደዚህ አይነት ሁኔታ የእስራኤል መከላከያ በከፍተኛ ሁኔታ አስገራሚና እንዴት የሚል ጥያቄ ውስጥ አስገብቷልኝ። ወደፊት ቴክኖሎጂ ይሰራል። አዎ ጊዜ ግን ለጊዜው በወታደሮቻችን ላይ ከፍተኛ የሆነ ጉዳት እያደረሱ ነው። ይመጣሉ ምንም ማየት ስለማንችል እነዚህንን መጠው ቦታው ላይ ከደረሱ ወታደሮቻችን ራሱ ወታደሮች በነፍስ ወከፍ መሳሪያ እነሱን ይህንን ራክፋን የተሰኙትን ለመምታት ጥረት ሲያደርጉ ያየንበት ሁኔታ በጣም የሚገርም ነው። በጣም እውነትህን ነው። ወታደሩ ምን አደረጉ መሰለ ላይ አንዳንድ የኛ ወታደሩ እንግዲህ ስንኖር እዛ ወታደሩ ዓለም ይሄን ፀሐይ ላይ በቃው ከሆነ ሸራ ታደርሳለህ ፀሐዩን ለመቋቋም ማለት ነው። የሆነ እንደ ሸራ ኬንያ ነገር ታለብስ ነበር። እንደዛ ሆነን ፀሐዩን መቋቋም እንደዛ አሁን ልክ እንደዛ ሲመጣ ከመጣ እንኳን እንዳይወድቅ ተብሎ ከዛም ላይ ከመጣ በጥይት መምታት ሞክሩ። ተመልከት የደረስንበትን ደረጃ ምን ማለት ነው። እስራኤል ይህን ቴክኖሎጂ እስካሁን ባልተጠቀመችም ጠላቶቻችን ግን ከዛ ፈጥነው ሄደው ማለት ነው ጉዳት እያደረሱ ነው። ይሄ በከፍተኛ ሁኔታ የመከላከያ ኃይሉን ለጊዜው ነው መፍትሄ ይፈለግለት አይደለም። ለዚህ ለሌላ መፍትሄ እስራኤል ቴክኖሎጂ አላት። ግን በከፍታ አሁን ሶስተኛ ዛሬ ያው ከተወሰኑ ደቂቃዎች አንተ ዜና ወደ ስታደር እንግዲህ ከመግባት በስቱዲዮ የወጣው ሶስተኛ ወታደር በዚህ አደጋ በአስሮች የሚቆጠሩ የቆሰሉም አሉ። በንብረት የጦር መኪናዎችና የተጎዱበት ሁኔታ እያየን ነው። ሁኔታው በጣም በከፍተኛ ሁኔታ አስጊ ደረጃ ላይ ደርሷል። አሁን እንግዲህ እስራኤል መከላከያ ሰራዊት በተለይ የአየር ኃይሉ እርምጃ መውሰድ ጀምሯል ተብሏልና ይሄ ምናልባት የተኩስ አቁም ስምምነቱን ሽረን ወደ ጦርነቱ ገብተናል ማለት ይቻላል። ሰጠኝ ወደ ጦርነቱ እኮ ተገብቷል እኮ ይህን አሁን እንደው ለጊዜው ተኩስ አቁም ይባል እንጂ ሂዝቦላም ያው ጉዳት እያደረሰ ነው አይደለም በንብረት በህይወት ላይ። እስራኤልም ደግሞ ስትፈልግ አንዳንድ ለምሳሌ ከተወሰኑ ቀናት በፊት በጣም ረጅምና በእስራኤል የአካባቢው ከተሞች ውስጥ ሽብር ፈጠራ ድርጊት ለማድረስ ተብሎ የተሰራን ዋሻ ከጥቅም ውጭ ያደረገችበት ከ900 ኪሎ ግራም በላይ ማለት ነው እንግዲህ ፈንጅ እዛ ያን ሁሉ ያወደመችበት ሁኔታ አለ። ያን ተመልከት እንግዲህ እነዚህ የሂዝቡላ ወታደሮች ወደ ሀገራችን ስፔሲፊክ ወደ ገጠር ቦታ ልክ ሐማስ በአገራችን የዶ ክፍል በዜጎቻችን ላይ እንዳደረሰው ጉዳት በእንደዚህ አይነት ሁኔታ ለማድረስ ያዘጋጅ ዋሻ የደመስ ምን ማለት ነው? ጦርነት ላይ ነው ያለን። አሁን እኮ የተኩስ አቁም ይባል እንጂ ጦርነት ላይ ነን። ምን ማለት ነው? እስራኤል እንደው ሚዛን ለዋጭ አልሆነ ወይም ደግሞ እስራኤል እንደው እንደፈለገችው ምክንያቱም ማነቆ አለብን አሜሪካ አታድርጉ እየተባለ ነው። አስፈላጊ ሲሆንና ለወታደሩ አስጊ ሲሆን ግን እስራኤልም እርምጃ ትወስዳለች። በጠላቶቻችን በኩል ግን እዚህ መረሳት የሌለበት ሁኔታ ሰጠኝ ስምምነት የተኩስ አቁም ስምምነቱ እኮ ከሂዝቦላ ጋር እኮ አይደለም ከሊባኖስ መንግስት ነው። መንግስቱና ሂዝቦላ ደግሞ ልዩነት አላቸው። አንዱ ሌላውን ትናንት በፊትም የድርጅቱ ናስራላ ሞት ከዚያ ዓለም መቀረፍ በኋላ ናኢም ካሳም መግለጫ 1 ሴንቲሜትር የሂዝቦላ ማለት የሊባኖስን መሬት እስራኤል አትቆጣጠርም፣ ተኩስ አቁም ሲባል አንቀበለውም፣ ጭራሽ ምንም አይነት የቶክስ ይሄን የተጥቃቹን ፍቱ የሚባለውን ነገርም እርሱት ሲል መግለጫ የሰጠበት ነው። ምን ማለት ነው? ባጭር አማርኛ በሂዝቦላ በኩል ጦርነት ላይ ነው ያለ፣ ጦርነት አውጇል፣ ህይወትና ንብረት ላይ ጉዳት እያደረሰብን ነው። በእስራኤል በኩል ደግሞ ሚዛን ለዋጭ የሆነ እርምጃ ባይወሰድም በእርግጥ ከተወሰኑ ሰዓታት በፊት የመከላከያ ሚኒስትር እስራኤል ካትዝ ሚዛን ለዋጭ ማለት እንዴት ነው ወደ ጦርነት ውስጥ የመግባት መልእክት የሰጡበት ሁኔታ አለ በሊባኖስም ሆነ በኢራን በኩል። ሆነም ቀረም ወሳኙ አሜሪካ እንደመሆኗ መጠን አሜሪካ
ደግሞ ታገሱ የምትልበት ሁኔታ አለ። ምክንያቱም ትፈልገው ሰላም ነው፣ እጃችን ተይዟል። ከዚህ አንጻር ተኩስ አቁም ይሁን እንጂ ሰጠኝ ጦርነት ላይ ነው ያለነው። በይበልጥ የሀገራችን የሰሜን ክፍል አሁንም ምንም ለውጥ በሌለው ተኩስ እንዲያውም የባሰ ፍራቻ ውስጥ ገብተናል ሲሉ መማክርት ሸንጎ አባላትን በለው ነዋሪዎቹን ብሶታቸውን ሲገልጹ ስለዚህ ተኩስ አቁም ስምምነቱ እኛ እንደው ማዕከላዊና ሌሎች አካባቢ ያለ ነው ትንሽ እንደው ይሄንን የማስጠንቀቂያ ደወል እሱን መስማት ቀረ እንጂ አካባቢው ያሉት ግን አሁንም ጦርነት ላይ ነው ያሉት። ልክ ነው። ከባድ ነው ያሉበት ሁኔታ። ሌላው እንግዲህ እዛ ድንበር ላይ እንደዚህ አይነት ሁኔታ አለ። በውስጥም እንግዲህ በተለያዩ ቦታዎች ግጭቶች አሉ፣ እንደዚህም ወንጀሎች ይሰራሉ ወጣቶችም። ይሄስ እንዴት ነው መቋቋም? በተለይ ደግሞ ያኛውን መከላከያ ሰራዊቱ ኃላፊነቱን ሲወስድ የውስጡን ደግሞ ፖሊስ ነው እና ያም አሳሳቢ ነው፣ የውጩም የውስጡም። እና የውስጡ ጉዳይስ እንዴት ነው? ድክመት አለ ሰጠኝ ማለት ወጣቶቻችን በአስራዎቹ ዕድሜ ክልል የሚገኙት ይበልጥ ደግሞ እንዴት ነው ወደ ከፍተኛ ደረጃ ስደርስ እንኳን ወደ 10-11 ክፍል ምናምን ጉርምስና ተብሎ ምናምን ተያይዞ የሚያሳዝነው በእድሜ በጣም አናሳ እድሜ ላይ ያሉት ወጣቶች አሁን ወደ ትምህርት ቤት ሲሄዱ ይህን የጮቤ ይዘው የመጉጃ ነገር ወይም ደግሞ ጋዝ አለ የሚረጩ ነገሮች ለአደጋ በቃ ለአድል ተንኮል ይሄ ነገር ስናይ ያለንበትን ሁኔታ እንደ ወደየት እየሄድን ነው የሚል ሁለት ከፍተኛ ያው አሁን ባሳለፍነው ሳምንት ከዛም በፊትም በህብረተሰባችን ህብረተሰብ የደረሱን ጉዳት እንግዲህ እናውቃለን። ሁለት ወንድሞቻችን በእንደዚህ አይነት ሁኔታ የተሰዉበት ሁኔታ አለ። በዚህ በአምባጓሮ ምን በለው ወጣቶቹ አንዱ በደል በሚያደርሰው በደል፣ ሌላው የአረቡን ማህበረሰብ ካየን ደግሞ ይኸው እንግዲህ በየቀኑ ምን ሰማው ነው። ዛሬ አንድ ተገደለ፣ ሁለት ተገደለ የተባለ ቁጥሩ እየመለለ ነው። ይህን ሁኔታ ስታይ ያለንበት ሁኔታ የት ላይ ነን? ይህን ሁኔታ የሀገር ውስጥ ደህንነት ጥበቃ ሚኒስትሩ ቤንግቪር መቆጣጠር ሲችሉ በአንድ በኩል ስራ ሰራ ብላሉ እሳቸው። እኔ እንጃ ወጣት ደግሞ በገሃዱ ዓለም ስታይ ደግሞ የተሰራው ስራ ምንድን ነው? ወጣቶች ዛሬ ምሳሌ ልስተሰጠኝ ዛሬ አንዳንድ ትምህርት ቤቶች ተማሪዎች ልጆች እኮ ናቸው ገና ወጣ ልጅ በአስራዎቹ የዕድሜ ክልል የሚገኙ መምህሮችን እኛ ሀገር እስበው እኛ ባደግንበት አይደለ ቀና ብለህ እኮ መምህር እኮ አታይም እንኳን መደባደብ እና ከዛ ደረጃ መድረሱ እዚህ ሀገርም እኔ እንጃ ካሁን በፊት እንደዚህ አይነት ሁኔታ ነበር እንደው እዚህ ተወልደው ያደጉት እነሱ ሰመ የት ደረስን ሲሉ እንግዲህ አዎ የድሮው ዘመናችሁ ከኛ ጋር ይመሳሰላል እላለሁ። አሁን ያለንበት ሁኔታ ግን ተቀይሯል። በእርግጥ በአንድ በኩል የማትፈርድበት ሁኔታ አለ። ምክንያቱም ከኮሮና ጊዜ ጀምሮ እስካሁን ድረስ ወጣቶች ልጆቻችን እየተማሩ አይደለም። ከትምህርት ገበታው እንዲሁ የመውጣት ሁኔታ ከዛ በኋላ በተደጋጋሚ ጦርነቱ ተጨምሮበት እንዴት ነው ወደ ትምህርት ሳይሆን ህይወታቸው እንዴት ነው ያ ደግሞ ወደዚህ ነገር ገፍቷቸዋል። ይሄ ራሱን የቻለ ጥናት ያስፈልጋል። ግን ከዚህ ጀርባ የትምህርት ሚኒስቴር ጥሩ ስራ መስራት ሲገባው የሚያደርገው ሁኔታ እንግዲህ የምትማሪው ቤተሰቦች እኮ በእርግጥ እንዴት ነው ቤተሰቦች ልጆቻቸውን አንጾ ማሳደግ ሁኔታ ይኖር ይችላል። ከዛ በላይ ደግሞ ልጆቻችን ብዛት ሰዓት የሚያሳልፉት በቀን ትምህርት ቤት ነው። እዛም ላይ የመታነጹ ሁኔታ ያቀርቶ ዛሬ አንተ ዜና ወጃሊ ሰምቻለሁ። ልጆቻችን የትምህርት ደረጃቸውን ተመልከት። የ9ኛ ክፍል ተማሪ እንግሊዝኛ ቋንቋ ማለት ነው እንግዲህ ተመልከት ከ120 እና ከዛ በ22 ከመቶዎች ማለት ነው እንግዲህ ያ ደግሞ ብቃቱን እንደ በስታንዳርዱን ጠብቆ እንጂ ጎበዝ ተብሎም አይደለም። ሌሎቹ ግን አብዛኛዎቹ ሰነፍ ተማሪዎች ተብለው በአፍ መፍቻ ቋንቋቸውና ሌሎች ሙያዎችን የእስራኤል ተማሪ ልጆች ማለት ነው በአሁኑ ዘመን ያሉ ተማሪዎቹ እኔ እንጃ እድላቸው ነው እላለሁ አንዳንዴ። ምክንያቱም ጦርነቱም ኮሮና ምኑ ተጨምሮ ከሚማሩት ማይማሩት ቤታቸው የሚቀመጡበት ጊዜ የበዛ ነው። እነዚህ ልጆች ማጨስ ያለ እድሜያቸው መጠጣት ያለ እድሜያቸው እነዚህ ነገር ተደመረና መምህሮቻቸውን ዛሬ የአንድ ትምህርት ቤት ርዕሰ መምህር ሲናገር ከእሱ አንደበት የሰማሁትኝ ትናንት መምህሩን ደብድቦ ማለት ነው በእንደዛ ተከሰሰና ከናካቴው ወደ ትምህርት ቤቱ እንዳይቀርብ ተብሎ መምህሩ በቃ ሲጠየቅ ልጅ ጭራሽ ወደ ትምህርት ቤቱ እንዳይመጣ በቃ እንትን ብያለሁ ወስኛለሁ አለ እንዳይመለስ ማለት ተመልከት። ይሄ ልጅ አሁን ነገ ከነገ በኋላ የት ነው ሄዶ የሚማረው? ይሄን ስናይ ከፍተኛ ችግር አለብን። እነዚህ ተደምረው እንግዲህ አጠቃላይ ብዙ መሰራት አለ።
በውስጣው ብዙ መሰራት ያለበት ሁኔታ አለ። በከፍተኛ ድክም በትምህርታቸው እየደከሙ ነው። ከዛም አልፎ የአምባጓሮ ሁኔታ ይባስ ብሎ ደግሞ ደቡብ ተላቪቭ ወደዚህ ወደ ድሮ ደቡብ ተላቪቭ አካባቢ ያለው ሁኔታ ያንሰናይ ደግሞ እነዚህ ከሌላ ሀገር መጥተው ለእንጀራ ፍለጋ ዜጋም ሆኑ ከዛ ዜግነትም ሳይኖራቸው በእንደዚህ አይነት ሁኔታ ደግሞ ልዩ ቅጽል ስም ተሰጥቷቸው SSQ ማለት ነው ሻፒራ ስኩዌድ እንግዲህ ስኩዌድ ቡድን ማለት ነው። በእንደዚህ አይነት ሁኔታ ምንም እንኳን ውለው አድረዋል። ወደ 2 ዓመት ይሆናል እንግዲህ የተለያዩ የውንብድና ድርጊት እየወሰዱ ይሰርቃሉ ይላሉ። ለዚህም ሰጠኝ እዚህ ላይ መገንዘብ ያለብን እኔ አንድ ነገር ልንገርህ። እኔ የመጀመሪያ ዲግሪን ስሰራ የመጨረሻ ስራ የነበረው የሱዳንንና የኤርትራ ስደተኞችን ሁኔታ በተመለከተ ነበር። ማለት ስደተኛ ሆነው ሲመጡ ምንድነው ሀገሪቱ እንዴት ትንከባከባቸዋለች፣ ሀገሪቱ እንዴት ታያቸዋለች፣ ያንን የሁለቱን እንዴት ነው አመጣጡን ሁኔታውን የሀገሪቱን አቀፍ ሁሉን ከህግ ጋር ያየሁት ያጠናሁት ሁኔታ አለ። ተጠያቂዋ አገሪቱ ጥፋተኛዋ አገሪቱ እንጂ ስደተኞች አይደሉም። ስደተኞቹ ይህን ድርጊት የሚፈጽሙትኝ አማራጭ ስላጡና ገለልተኛ ስለሆኑ ስራ ስለማይሰሩ በሁሉም ለምሳሌ የተባለ ከንቲባ ሁሌም ብትጠይቀው ሌሎች አገሪቱ መንግስት ሌላ ቦታ እስር ቤት የነበሩትን ስደተኞች እኔ በወቅቱ ጥናቱን ሳደርግ ነው ሌላ ቦታ አጠራቅመው ከእስር ቤት ያወጡትን ሌላ ቦታ መበተንና ግብርና ቦታ መላክ ትችላለህ፣ ሆቴሎች ቦታ ስራ መስጠት ትችላለህ። በእንደዚህ አይነት ሁኔታ ማሰማራት ስትችል ቴልአቪቭ አመጣው ቴልአቪቭ እዚህ ታና እንትኑ የባስ ስቴሽኑ አካባቢ አይደለ እዛ አካባቢ ተጣሉና የሚበሉትና የሚሰሩትን ጭር ሲያጡ እነዚህ ስራ ሲሉ የሚያሰራቸው የለም። በእንደዚህ አይነት ሁኔታ ወደ የት ሄዱ? ጦማቸውን ሲረባቸው ወንብድና ስርቆት ይገባሉ። ከዛ የቴልአቪቭ ከንቲባ ሁላይ ሲጠየቅ አንተ ተቀብለ ፖለቲከኞች ወቅቱ አሁን ስልጣን ላይ ያሉ መንግስት ያንንም ስልጣን ላይ ነበር ምን አለ እነዚህን ወደ ሀገራቸውን መልሳለን ብዙ ፈከሩ አሉ ባለፖለቲካ ጥቅማቸው ሲሉ ነው። እሱ ግን እናንተ አመጣችሁ ሰጣችሁኝ የት ወሰዳችሁ ብሎ የቻለውን ያን እንክብካቤ ያደርግላቸው ነበር ለማለት የፈለኩ ምንድነው ዞሮ አገሪቱ ህግና ደንብ አለ፣ የዓለም አቀፍ ህግና ደንብ ስደተኞች እንዴት ማስተናገድ እንደሚችሉ ብዙ መንግስት መስራት ነበረበት። ግን ወይ ወደ ሀገራቸው ማባረር እና እንዲሰሩ ማድረግ ወይም ደግሞ እዚህ እንዲሰሩ ማድረግ ነው ይቻል ኖሮ ነው የሀገር ህግና ደንብ ሀገሪቱ ብትፈልግ ኑሮ እኮ መላክ ብትችል ነበር። ግን ስለማትችል ነው ወይ በህጋዊ የሚኖሩበት ሁኔታ ብቻ ስራ ሲያጡ ብዙ ነገሮች ይፈጽማሉ ነው። እንደው ካለን ጊዜ በአንድ አረፍተ ነገር አሜሪካና ኢራን ወዴት ያመሩ ይሆን? ትልቁ ጥያቄ እሱ ነው ሰጠኝ። አሁን አሜሪካ ተመችቷታል ማለት ይቻላል። ምክንያቱም የኢራን ኢኮኖሚ በከፍተኛ ሁኔታ ይተናጋ ነው ማለት በከፍተኛ ሁኔታ ማለት ዜጎች እኔ አሁን የምጠብቀው በየቀኑ ጠዋት ስነሳ ምናልባት አመፁ ፈነዳ ሲብሳቸው ማለት ነው እንግዲህ የሚበሉት ሲያጡ ሲቸገሩና ሲርባቸው በቃ ልሙት በሚል ምናልባት ዜጎች የመፈንዳቱ ያን የማይበት ሁኔታ ምክንያቱም የሀገሪቱ ኢኮኖሚ በየቀኑ ከፍተኛ የሆነ ጉዳት እየደረሰበት ምክንያቱም አሜሪካ እንዴት ነው እንደ ብስለት ነው ማለት ይችላል። ምክንያቱም አሜሪካ በኃይል የጀመረችውን አሁን በኢኮኖሚ በከፍተኛ ሁኔታ ኢራንን ወጣለች። ይህን የሆርሙዝን ባህር ወሽመጥ ማለት ነው መዝጋት ማለት ኢራን ይህን የናፍጣ ምርቷን ወደ ውጭ ትልቁ ጥያቄ ችግር ምን እንደሆነ ታውቃለህ ሰጠኝ? ኢራን አሁን መከፈትና መዘጋቱ ብቻ አይደለም። የመዘጋቱ ትልቁ ጉዳቱ ምንድን ነው? ይህንን ናፍጣ የሚያወጡትን እንትኖች አሉ። ይሄ ከታችን ከምድር በታች ነው እንግዲህ የሚያወጡትን ይህንን የሚያወጡትን አውጥተህ በየቀኑ ወደ ማከማቻ ክፍል መላክ አለብህ። የማከማቻ ክፍል የሐራጅ የሚሰሩ የሆነ ደሴት አለ። ወደዛ አካባቢ ወስድ አሁን እዛ ላይ እንደ መጋዘን የሚጠቀሙበት ወደ ውጭ ገበያ ለመላክ እዛ ነበር። እሱ ቦታ መላክ አይችሉም። ስለማይችሉ ከቦታው ደግሞ ማውጣት ተስኗቸዋል። ያንን ቦታ ደግሞ ማውጣት ካልቻልክ ይሄ ተቆፈረው ለብዙ ዘመናት ተቆፍሮ አገልግሎት የሚሰጠው ናፍጣ የሚወጣበት ከምድር በታች ያለው ይሄን የሚሰሩበት ይሄ የመደፈን ምልክት ካልወጣ የመዘጋት ምልክትና እንደገና እነዚህ ነገሮች ተደምሮ አሁን የኢራን ኢኮኖሚ በከፍተኛ ሁኔታ እንዴት ነው አማሉን እያሉ ነው። ስለዚህ በኢኮኖሚ እያሽመደመደቻት ነው ባጭ በከፍተኛ ይሄ ስለቱ ይሄ ነው። በኢኮኖሚ በከፍተኛ ሁኔታ ኢራንን ትራምፕ እያሽመደመደ ነው። አስፈላጊ ከሆነ ደግሞ ሁኔታውን አይቶ በኃይል መጠቀም ይችላል። የተያዘው መንገድ እንግዲህ